ነበር ዜሮ ጨምሬ ወይ አንድ ቴክስት ላንብብልሽ። አንተ ለቃቃሚ ታያለ ቆይ ጠብቅ። ሄለን ቻፒ ሁለት ልጅ ወልዶ ልጆቹን አይረዳም። በእምነት አስገቢያት ትናገር ስለ ጃፒ ይላል። አስገቢና ስለኔ የምትናገር ሰው ካለች አስገቢስ። አንድ ጻፊ ይሄው ጃፒ አባትየው ባለበት እንጠይቃለን ጉዳይ። ቴንክ ዩ ሄሊ። ምን ትደረጋለ? ዝሞኛ ተረባብከን ምናልፍ ሰዎች አሉ። ከዛን ይሄ ለኔ ላከችልኝ ነው ስለ በ35000 ዜሮ ጨምሬ ነው 35000 ሆነ። ሄሊ አሁን ተነቦላል አይደል? ቆይ አንዴ ሄሊ ተነቦላል አስገቧት። ይሄ ዝም ብሎ ተነቦላል አይደል? እና አንድ ጊዜ ቴዲ የምትባለው አስገባት ያልካትን ሴት አስገባት። እኛ እዚህ ቤት ህግ መከበር አለበት። እውነት ለመናገር ሄለን ናይ ፈገቡ እኛ ጋሞች ፊት ለፊት የመነጋገር ችግር የለም። ልትሸፍኝልኝ ፍጹም አይገባም። አንተ ለወለድከው ነው ለምን ሸፈን? ቴንክ ዩ። እሺ አሁን ቴዲ የምትባለው ሰውዬ ተደጋግመህ ጽፈሃል፣ እንልክልሃለን እና ግባ አስገባ መተህ አስረዳ። ምን ራሱ ለምን አገባም? ለምን ምን ችግር አለው? ቀድመ ውክልና ለምን አሰረ? አሜሪካ ተባሮ ሚስቱ ከሰው ተባሮ ኢትዮጵያ ገብቷል። እሱ ራሱ ገና ስንት መረጃ እልክልሻለሁ ለሱ ተባሮ ተጠርዞ ሚስቱ ከሳዋለች። ገባች? ልጅ ወልዷል። ከዛው ስታሯሩጠው ኢትዮጵያ ገብቶ መመለስ አቃተው። ቤተ አማራን አስገቡትና የአይኑ ከለር ካላማረ ደግሞ ታነቅሎታላችሁ። አስገቡት ሞዴሬተሮች ይኸውላችሁ፣ አንደኛ ቴዲን ቤተ አማራን አስገቧቸው፣ ይናገሩ። ችግር ካለበት እኛ ችግር የመስማት ችግር የለብንም። እኛ የሰው ችግር እያወራን የእኛ ችግር እንዳይወራ አንልም። አስገቢኝ እርገጤም ቤት አማራ ሁላችሁ ነው እንደ እናቱ የምታውቁት። የፍየሌን እናት አውቃለሁ ነግሬሻለሁ ምናምን እርገጤ ምናምን ታያቸው እነሱ አያውቁም። ዝም ብለው እኔ ነኝ ሁሉን ነገር ያለኝ። አሁን ሄሉ በዚህ አጋጣሚ እንደው ምናልባት ቤትሽ ስለ ጃፒ ሁለት ልጆች ወልዶ ልጆቹን አይረዳም። ግን አንተ የእውነት ልጆች የለህም ጃፒ እያሉ ነው እነሱ ካነሱት እሱ ካነሱት እንደ ኢንተርቪው ያ እኮ ለምን አታስገባቸውም ነው የምልሽ። ይንገሩ ሞዴሬተር አስገቧቸው። ይሄን ልከዋል እነዛ የሚሉትን አስገቢ እንጂ አይ ቲንክ አስገቢ እስቲ ወይኔ ልሳ አንዳንድ ጻፍ ባለ የሚባለውን አስገቢ። ቴዲ የሚባለውን አስገቢ። እኔ ጋር ያለህን ችግር ንገረኝ። እኔ አሁን ሰዎችን የበደልኳችሁ ሰዎች ካላችሁ ኑ ሰብሰብ ብላችሁ። በኮንፊደንስ እየጠየቅኩ ነው። ሄሉ ኧረ ቅድስት የምትባል ልጅ አስወልዶ ዱባይ ላይ አሁን ኢትዮጵያን ያለችው ምናምን ተባለ። አረ በጣም ብዙ ታሪክ ነው ያለው ነገር ጋይስ ተውት። ቆይ ይሰበሰብ አምጪ እንዳይናድምቀው እንጂ አምጪ። ስላንተ አይደለም ላነሳው አለ። ቆይ እንትን ይበል ትንሽ አይጧት ትለፍ። ስላንተ አይደለም። እሺ ስላንተ አይደለም። ስለሽ መናገር የምትፈልጉ ሰዎች ካላችሁ ስሙን ኤክስ ልበለው ዝም ብዬ ግን ይገባል ስለማን እንደማወራ። ኤክስ ሚስተር ኤክስ የሆነች ቅድስት የምትባልን የሸዋ ልጅ ዱባይ ነበር የምትኖረው። አስወልዷት አሁን ኢትዮጵያ ናት። ድሮ ቲክቶከር ነበረች። አሁን ስለማይረዳት ተጎሳቁላ ነው የምትኖረው። የማ ታሪክ ይመስላችኋል? የዱባይ ሰዎች ቲክቶከር የነበረች ቅድስት በማ ስትታማ ነበር። ሚስተር ኤክስ ራሳችሁ ድረሱበት። ታሪኩን እኮ ሰው እኮ ሙሉ አሁን 2000 ሰው ባይገባው 10 ሰው ታሪኩን ሙሉ ያውቋል። ለምን ሰው የሚኖረው እዚህ ምድር ላይ ከሰው ጋር ጎረቤት አለ፣ ጓደኛ አለ፣ እህት አለ፣
ምናምን እንደዛ ነው። ቅድስት ማናት? ያ አሁን ኢትዮጵያን ያለችው ተጎሳቁላለች፣ እርዳታም ስለማይረዳት እየተባለ ነው። ሚኪና ግባ እውነተኛው ሚኪ ብዙ ጊዜ አየዋለሁ፣ ግን የሆነ የሆድ ላወራው ፈልግና እሱ ያው አድማጭ ብቻ ነው መሰለኝ፣ እንደዚህ ብዙ የሚያወራ ልጅ አለ። ጃፒ አለ ጃፒ። በዚህ አጋጣሚ እኔ አንድ ነገር የምነግርሽ ቅድም ያነበብኩልሽ ቴክስት አለ። ግን ጃፒ ለምን ነው አይምሮክ ላይ የቀረ ቴክስት? ልጁ ምክንያቱም በጣም ብዙ መረጃዎች ውስጥ መጡልኝ። እሱ ራሱ ከአሜሪካን ሀገር ነው ቀርቶ አይደለም፣ ከአሜሪካን ሀገር ዲፖርት ተደርጎ ኢትዮጵያ ገብቷል። 3 ያስወለዳቸው ልጆች አሉ። ያሳየውሽ እንዳለ እና አሁን ይሄ ልጅ መጥቶ ቢያወራ ደስ ይለኛል። ገብቶሻል? ምንድን ነው ያለበት ችግር? ቴዲና በእናት እኛ እንፈልግሃለን። ቤቱ የኔም ያንተም የጃፒም የሁላችንም ነው። እሺ እንወዳለን። ና እስቲ ወንድማችን እና ግባ። የ4 ኪሎ ልጅ ነው። ገብቶሻል? አዲስ አበባ ነው ተወልዶ ያደገው። ላኪው ዝም ብለሽ ላኪው። እሺ ኢንሳይደር እያየሁሽ ነው። ላኪው ሁሉን ነገር ላኪ እና ቴዲዬ በእናትህ ግባ እስቲ አስረዳን፣ ችግራችንን ንገረን። መታረም የምንችል ከሆነ እንታረም ሁላችን። ጃፒ ሲሪየስ ቶክ አንድ ነገር ልጠይቅ። እሱ የጻፈው ነገር ምን ያህል ፐርሰንቱ እውነት ነው? 0 እስቲ ማል አሁን እንደዚህ እንደ ዱባዮቹ ምናምን ልትይ እንደ መጽሐፍ ቅዱስ ይዘማል እንደውም እንደሚክ እንደ ፊት አውራሪ ማል። እሺ መጽሐፍ ቅዱስ ይዘሽ ነይና ትገልጫለሽ። ራስህ እጅ ነው እንጂ ማንን ልታስቀዝፍ? ራስህ የነካካውን ታሪክ ይምጣኔ። አሁን ስለ እኔ ታሪክ ማለት ነው ወይም ደግሞ ስለ ኖርኩት ህይወት አንድ ሰው የሚያስረዳ ቢኖር ደስ ይለኛል። እስቲ እስከዛሬ ባለመምጣቱ ራሱ እንደምናደር ታውቂያለሽ። ማለት አንተ ሪሌሽን ውስጥ ምናምን ነህ ያለው አሁን ጃፒ? ሆዴን ጠይቀሽዋል። እንደገና ደግሞ ማነው ፋኒን ጠይቀሽዋል። ስለአንተ አይደለም፣ ስለ እኔ አይደለም፣ ስለ ራሳቸው። እኔ ደግሞ ጃፒ ነኝ። ያ ማለት ፍቃደኛ አይ ፐርሰናል ነገሬ ላይ እንደዚህ ማውራት አልፈልግም ካልክም እኮ ጃምፕ ማድረግ ትችላለህ። ጀስት ጨዋታ ላይ ፎከስ ማድረግ ነው። መጣ ቴሪን አስገቢ ሲንገር አንዳንድ ጻፍ ቴዲያችን ናቴድ ፈረርቶ የጨረሰ ሚስዮን ከአሜሪካን ሀገር የተባረረ አስገቢ ውስጥ ንገረን ስለ ጃፒ ታሪክ። ናሲ ዛሬ ደግሞ አዲስ አጀንዳ ይዘን ሌላ ሁሌ ስለ ሰው ነው የምናወራው። ዛሬ ስለ እኔ ደግሞ ይወራስ። ቴዲን አስገቡት ገስ ቴዲን አስገቡት። ሞዴሬተሮች ግባ እና ይውጣል። እስኪ ና ግባ። አሁን በጣም ብዙ አጀንዳዎች ይዤ የተቀመጥኩ ሰው ነኝ። ሄለን ፕራይቬሲ ነው መሰለኝ። ግን ኢትዮጵያ ለምን የተጠረዘው ባይዘው እሱ ከመምጣቱ ኦኬ። አዎ ምን መሰለሽ፣ አሁን የልጁ እናት ኤልሳ ትባላለች። ተወቃሽ ተው እያሉ በውስጥ ሄለን ከትዳር ውጪ 2 ወልዷል እያልክ ነው። ቴዲ ለምን አገባም? በእናት ያ ግባ ና ንገረን። እኔ እኮ ፕራይቬሲ ነው መሰለኝ ስሙ። ክሊክ ሳደርግበት መግባት አይችልም። እንትን የለውም። ግባ ቴዲዬ ወንድሜ ና ግባ። እኛ ወንድማችን እኛ እንትን አላልንም፣ አልረበሽንህም፣ እንወዳለን። መሪያ ሀሳብ መስጠት የሚፈልግ ሰው ካለ ማንንም አስገቢ ይስጡኝ። ምን አሁን ከአንተ በውስጥ በኩል ሙሉ መረጃ ቢልኩልኝ ምን ላድርግ? አምጥተሽ አስጭኛ እና ሴቭ አድርገሽ ልታስቀምጪ ሆኖ እንቅልፍ አብነትን አስገቢው ትገባለህ። አብነት አንዳንድ ጻፊ
እንዴ ስሜ ስለኔ ማውራት የሚፈልግ ሰው መጥቶ ያወራና ከዛ በኋላ በውስጥ ዝም ብለሽ ከያሹ አይጨንቅሽም አንቺ ራስሽ? እኔ አንድ ነገር እርግጠኛ ሆኜ የምነግራችሁ አንድ ይበላልኛል ወይ ባከየን ነገር አውቃለሁ ብዬ አንድ ቀን ላወራልህ እችላለሁ እና በኔ የፈለገ ትላንት እኮ አብረን ስንጠጣ ነበር ብላችሁ ከኔ ምንም እንዳትጠብቁ። መከትከት ካለብሽ መከትከት ነው። ይሄ መከትከት በቃ ደርሶኛል። ከዛ የደረሰኝ ነገር ውሸት ከሆነ መተህ ታስረዳለህ ወይም ራስህን ታስረዳለህ። እዛ እኔ መተህ ደግሞ እንድታወራ ወይ እንዲያወሩ ወይ አንድ ነገር እንዲያደርጉ አለም ቶፒክ ላይ ማውራው ሰምቻለሁ፣ እናገራለሁ። ሲፈልጉ ለብቻቸው ያሰላስሉት፣ ሲፈልጉ መተው ይጮሁ፣ ምንም አይመለከተኝ። ስለዚህ ስለኔ ማውራት የሚፈልግ ሰው ሲምጣና ያወራ። ምን አለ ስለ ጃፒ ችግር? አሁን ዛሬ እንደውም አጀንዳ እናድርገውና ሚዩት አደርጋለሁ እየገቡ ያወሩ ስለኔ። እና አሁን አንተ ድንግል ላይ ነው የምትለው? ድንግል ነኝ። ኦኬ፣ ይሄንን ያዙት በሪከርድ። ከዛ በኋላ እንዳለ ከነጭንጫው የሚመጣ ኢንፎርሜሽን ጋር ትልካላችሁ። ጋይስ እንስማ። አሁን እኔ ድንግል ነኝ። ስለዚህ እየገባችሁ ስለኔ መረጃ አውጡ። አንተ ድንግል አይደለህ የት ነው የተሰፋው ምናምን የሚለው ይዛችሁ ትመጣላችሁ። እሺ ድንግል አይደለህም እንደዚህ ያርጋል እያላችሁ አምጡ፣ አስገቢ። አሁን ስማ፣ ወዴ አዲስ አበባ ነው ያለው። ወዴ አዲስ አበባ ገብቷል። እንትን ቆርቆሮ ስር ሆኖ ፎቶ ሲነሳየው ቤተክርስቲያን ነው የተነሳው። ቆርቆሮ ስር አልሆነም። ናይና የቤተክርስቲያኑ ሌላ ነው፣ ደስ ይላል። ነጠላ ለብሶ ምናምን እንደዚህ ጧፍ ይዞ ሲሄድ ቴንክ ዩ ቤቢ እንደዚህ ብሎ የጆከር አገልጋይ የክሪስ ብራውን አገልጋይ ገብታለች። እስቲ ትንገረን ስለኔ። ቀጥይ። ማናት እሷ? የክሪስ ብራውን አገልጋይ ቀጥይ እስቲ። ፈንዲሻ አሪፍ ስም ነው። ፈንዲሻ እኔ ጃፒን ልረግጥ ነው የገባሁት። እርግጠኝ 2 ደቂቃ። ይሄ በቅናት ብድ ያለ የሰከረ ማለት ነው። በምን ቅናት? እና ጅቦ ለምን ሄዱ? ይፈራል እኮ እንደዚህ ረገጥ ያለ ዱባይ ወሬ። ዱባይ ወሬ አይመቸውም። ፈንዲሻ እንደዚህ ብቻ ነው እንደምትረግጪው። በቃ አስረግጪኝ ዛሬ እያስከባሽ ይርገጡኝ። እስቲ ኖርማል ቀጥይ። እንደው ምን እንጀምር መሰለ? እንደው ከዛሬ ቀለል ያለ ቶፒክ እናውራ። ሁሉ ቀን ከረር ያለ አማረርኳችሁ አይደል? እኔ ላይ ኔጌቲቭ አስተያየት መተው አለብሽ ምናምን ማሞገስ አይፈቀድ። ኔጌቲቭን አስተያየት ስፈልጉ በስድብ ቀይራችሁ ስፈልጉ በኔጌቲቭ ነገር መናገር ተቃውሞ እኔ ላይ ያላችሁ ሰዎች ወታችሁ በነፃነት ማን መጀመሪያ እኔ ላይ አርጊውና ከዛይነካ ጃፒንም ደግሞ መልሰን መርገጥ እንፈልጋለን ካላችሁ ይሄ ብቻ ነው የሚፈቀድ። በዚህ እንስማማ። ሄለን ወድሻለሁ ማለት እንኳን ያስቀጣል። ሙገሳ ያስቀጣል። በዚህ ሰሞን ባለው እስታውን ደስ ባለው በእኔ ላይ ኔጌቲቭ አመለካከት ምን አላችሁ? ተቃውሞ ማለት ተቃውሞ ብቻ ምንድነው? ለህዝብ ትክክለኛ መረጃ ስላቀረብን የተሰማችሁ ሄለን ትመችኛለች ዛሬ ያስቦልካል። ያ ሞቅ ያለ ቢሆን ደመቅ ቢል ጥሩ። እኛም የምንሸማቀቅበትን ተጣሉ ጋይስ። አሁን ዛሬ ለኔ ኔጌቲቭ አመለካከት ተቃውሞ ምን አላችሁ ነው? ወይ ተቃውሟችሁ ስፈልጉ በስድብ ስፈልጉ በእንትን አስቀርቡ ነው። እሺ በቃ ቀለል ያለ ቶፒክ ልስጣችሁ። ቀጥ እህታችን ኢሉቅ ሄሎ፣ እኔ ያው ጃፒ ግባ ጃፒን ነው ልረግጥ የገባሁት እና አንቺንም በዛው ልነግርሽ ነው። እኔ ብዙ አትመችኝም፣ ግን የሚመቸኝ ነገር ላይ አክሴፕት አደርግሻለሁኝ። ብዙ ግን አትመችኝም፣ ሲሪየስ ነው የምልሽኝ። ከዛ ደግሞ ባትገቢ ብዬ የምልሽ ትክክለኛ ጥሩ ቶፒክ ታመጫለሽ። ነው ሚውት አድርግ ጃፒ። አብዛኛው ትክክለኛ ነገር የምታመጫቸው ነገሮች ላይ ውሸት የለውም፣ ትክክል ነሽ። ግን የምመክርሽ ባለትዳር ላይ ባትገቢ ወይ ከገባሽ ደግሞ በውስጥ ብትመክሪያቸው። ምንም አይነት ጥፋት እኮ የሰው ልጅ ነን አይደለ? ልንሳሳት እንችላለን። ግን በውስጥ ቢመከሩና ልጆችን ከመበተን ትዳርን ከመበተን እንደው ይኖር አይደለ? ስለ ትዳር መቼም አንቺ ታውቂዋለሽ ብዬ ስለማስብ ማለት ነው። ጃፒን አንተ ደንቆሮ
አንተ ሸንኮሮ ቀናተኛ አታጣሉ። በጣም ተነሸጡ። መሳቅማ አይሆን አይደለም። ጃፒ ለመናገር ትንሽ ስለሚያስ አንተ ደንቆሮ ብታርፍ ይሻላል። አትቅና። ቴንክ ዩ ሄሉዬ። እንደዚህ ረገጥ አድርጉት። በሳቅ ስታጀቡ ውሸት ይመስላል፣ ሰሚው ውሸት ይመስላል። እስቲ ቃሊ ሄሉ በማን እንደምቀናት እንገረኛ። አትቅና ብላ ፖይንት አስይዟ። ጸቡንም ፖይንት አስይዙት፣ ቦታ አስይዙ። ግደይ ሰላም፣ እንዴት ነው? ድምጼ ይሰማል አይደለ? ግቢ ሽኮሪ ያ ቴንክ ዩ። እኔ ካንቺ የማይመቸኝ ባህሪ ብቻ ነው መናገር ፈልገው። ሐሳብሽ ላይ አሪፍ ነው የምታመጪው አጀንዳ፣ ግን ቤተሰብ ጋር ባትሄጂ፣ ልጆችን ባትነኪ፣ አባትና የማይመለከታቸውን አካሎች ባለትዳር ስለሆኑ አትንኪያቸው እያልኩ አይደለም። ባለጌውና ሚስት ከማጋጠጥ በደንብ አድርገሽ እርገጩ። ግን ልጆችን አባት እናት ምናምን ነገር ታርጌት ያደረገ ነገር ብታስቀሪ። ጃፒ ግን ትንሽ የቂንጥር ያለ ይመስለኛል። እና ወንዱ ኮስተር በል ቆፍጣናሁ። ሁሌ በወንድ ቀን መንዘላዘል ደስ አይልም። ሰኮ መንዘላዘልን ቁም ነገር አታርገው። ይሄ ደግሞ የአማራ ወኪል ያደረገ የለም። ራስን ችለህ ግጠም። ማንም አማራን ወክሎ እዚህ ጋር የመጣ የለም። ሁላችንም ራሳችንን ወክለን አይደለ? ጃፒ ስትጣላ ከጆከር ጋር አንተ ጃፒ ሆነ ነው እንጂ አማራን አሰደቡ እንደዚህ ያሉ ምናምን ነገር እና ፔሪድ የምታይ ይመስለኛል። ሞዴስ እያረክ ለማለት ነው። አመሰግናለሁ። ቴንክ ዩ። ደስ የሚል ጸብ ነው አይደል? ያ ደስ የሚል በቃ ጸድ ያለ የሮሰን ሄሊ ስሚኝ፣ አይደለም አታስገብኝማ። ሁልጊዜ እንኳን እኔ ማዳሜ ታቅሻለች። ያቺ ሄለን መጣች ነው የምትለኝ። እኔ ያንቺ አድናቂ ነኝ። ጃፒ አንተ ሾካካ አንድ ኪያ ቤት ሄደህ ታማታለህ። ሄለንን በየቤቱ እየዞረ አንቺን ነው የሚያማሽ። ይሄ ወንድ አገረድ ሴታ ሴት ካንተ ወሬ በጣም ነው የሚያስጠላው። እሺ እንደ ወንድ ሁን ሾካካ። እሺ በቃ ይበቃኛል። ሄ ብዬሽ ቆንጆ ወድሻለሁ። አብረን እንረገጥ ያልከው ያ ልክ ነው። መቋቋም መልመድ አለብችሁ። ቴንክ ዩ ሸንገር ረገጠችኝ ነው የሚባለው ወይስ ረገጥኳት? ምንድን ነው እንትን ነካ ነው። ግን እስካሁን ጥሩ ረጋጭ የለም አይደል? አልመጣም ረጋጭ የለም። እስቲ አሁን እናንተ እውነት መናገር ካለባችሁ ቅያሜያችሁን አስቀምጡ ነው የተባላችሁት። ሄደን እስካሁን ተቃውሞ ከእኔ ላይ ያላችሁ ተቃውሞ ኔጌቲቭ አመለካከት ምንድን ነው? ለመሰላችሁ በተቃውሞ በፖይንት መናገር ማንችል ከሆነ በስድብ ካላችሁ ስድቡም ፖይንት ይኑረው ነው አይደል? ነጥብ የሚያስል እኔ እንደዚህ አይነት ስድብ እኔ በጣም እኮ ረግጣለሁ። አሁን ቅናተኛ ሲባል ጃፒ በማን ነው የሚቀነው? ፖይንቱን አስቀምጥ። አሁን ገብተሽ አስረጂ ይሄንን ነገር። ኤርትራዬ ሽኮ ግቢ ሄሊና ቆንጆ እንደ የምን ቆንጆ ነው? ወደ ተቃውሞ እኔ ታውቂያለሽ፣ እኔ አንቺ ደጋፊ ነኝ። እኔ ምንም ቢመጣ እኔ አልቀየርም። ልንገርሽ አንድ ነገር ሄልዬ፣ እንዲያውም ባይገርምሽ እኔ ብቻ ሳይሆን ጃፒ ራሱ በጥላት ጀምሮበት ፍቅር እንደያዘው ካንቺ ጋር አታውቂም? ልጁ እኮ ፎንቃ ሙትት ብሏል። አረ ሞቷል፣ ይኸውልሽ ሞቷል። በእውነት ጃፒ በቃ በአንቺ ፍቅር ልቡ ጥፍት ብሎበታል። እኔ ግን ቆይማ የሆነች ነገር ብቻ መቃወምሽ፣ ጃኒን አትንኪብኝ። እኔ ጃኒን ስለምወዳት ታውቂያለሽ። ሌላ ግን እኔ እንዳንቺ የምወደው እንኳን የለኝም። የኢትዮጵያ ቲክቶከሮች እንዳንቺ የምወደው የለኝም። በቃ ምክንያቱም ትክክለኛ እውነተኛ የሆነ ነገር አምጥተሽ ነው ፍትፍት የምታደርጊው። በዛ ላይ ደግሞ እማትፈሪ መሆንሽ ደስ ይለኛል። በጣም ጀግና ሴት እኮ ነሽ። ሙገሳም ይፈቀዳል እንደ አይምሮዬን ቀየረችው እኮ ያ ናርዲ ሰላም ብለናል። እኔ ስድብ እና ጮት እችላለሁ፣ ሙገሳ ይጨንቀኛል። እና ሽኮሪናዬ ይቀንልኝ። ያ ናርዲ ግባ ወንድሜ፣ ይቅርታ እንደ ሴት ተጠራ። ሰላም ብለናል። እንዴት ናችሁ? እኔ ያው ጃፒ ጀለሴ ነው። ጃፒን በጣም ማከብረው የምወደው ወንድሜ ነው። አንቺ ደግሞ ያው ትመችኛለሽ ምናምን ምንም ለማለት አይደለም። ተቃውሞ አንተ ሰው እያስገባው ነው እኮ እናንተ አስገባው። ጋይስ አንዳንድ ሲጽፉ እየጨነቀኝ
ተቃውሞ ምን አለኝ አለ የኔ ፔጅ ላይ በተለይ አንቺን ባገባሽ አሁን በጣም ነው ደስ የሚለኝ። እኔ አሁን በአንቺ ፎንቃ ይዞኛልና ምን አለ ንብረት እግረ መንገድህን አስቆጥር። ንብረት የተወሰነ ነገሮች አሉኝ። 2 ሶፋ፣ ፍሪጁ ግማሽ። አዲስ አበባ ነው የምኖረው። 1 ብረት ድስት አለች። ያቺ ማስታጠቢያ ታውቂያታለሽ። ብረት ድስቱን ድንጋይ ሲወረወር በጦርነት ማለት እንደ ሄልሜት ተጠቀሙ። ደሃ ይወደኛል ባይዘው ሀብታም እንደሱ ጥምድ ነው የሚያደርጉኝ። ለምንድን ነው ለካ በትደረብ እና ምን ልሆንልሽ ወይስ ምን ትሆኝልኝ ለማለት ነው። እስቲ እየጠጣን እናየዋለን። ጉዳዩ ተይዟል። ጃፒ ጻፉ፣ ጻፉ። ማመልከቻው ገብቷል። ጄሪ ጨርሳል። ከዚህ በላይ ክብር የለም። በጣም ነው የሚወድሽ ሰው ከአዲስ አበባ አስበሽዋል? ከተለያየ ሙሉ አዲስ አበባ የኔ ናቸው ብዙዎች። በነገራችን ላይ ከሀረር የበለጠ አዲስ አበባዎች የምትጨፈር እኔ ራሴ አዲስ አበባ ልጅ ስለሆንኩ እኮ ነው አንቺ ጋር የምመጣው። የሀረር ሰዎች እቺ ለውራ ታውቅም እንደ ነው የሚለኝ አዲስ አበባ ግን ፎሎ ባክ መልሽልኛ፣ ፎሎ ባክ መልሽልኛ። አብሽር እንዴ አሁንማ ለትዳር ነው እኮ ለትዳር። እስቲ ጠቃርጊ አብሽር። ያ እንትና ጄሪ ጄሪ ይላል ሼም እንዳይዛችሁ ተቃውሞ ብቻ ነው። እሺ ተቃውሞ። የመቃወምሽ ነገር ቢኖር አዳምጥሻለሁ ትክክለኛ ነገሮችን ስትናገሪ። ግን ይሄ ቤተሰብ ጋር እናት ጋር የቆረባ አለ። እናቶቻችን ታውቂያለሽ ትልልቅ ናቸው፣ ሚዲያ ተጠቃሚ አይደሉም በብዛት። እነሱ ጋር ስትሄጂ የህፃን ልጆች ጋር ስትሄጂ እሱ ብትቀንሺ ደስ ይላል። ግን ባለቤቱን እንደፈለገ አርገሽ ውቀጩ። የአዲስ አበባ ልጅ ነንና ደግሞ ችክ አንወድም። የሆነ ነገር በቃ ይዘሽ 1 ሳምንት ከሄድሽባቸው እርሻቸው በቃ ወደኋላ እና ሌላ ነገሮችሽን በአጠቃላይ ይመቹኛል። በጣም ነው የማደንቅሽም የምወድሽም። እና አንቺ ይንኩሽ ልጅሽን እንዲነኩት አልፈልግም። አንቺም የሰው ልጅና እናት ባትነኪ ደስ ይለኛል። ሄልዬ እሱን ነገር ብታስቢበት ደስ ይለኛልና ይመችሽ የኔ ቆንጆ። በተረፈ ወልታለሁ። ኦኬ ቴንክ ዩ who cares ሄልዬ በጣም ነው የምትመጪ። ኮንፊደንስሽ በእውነት ግን ቤታየውን አትንኪብኝ። ሁሉ ነገርሽ በጣም ነው የሚመቸኝ። እወድሻለሁ። ጻፉት ሞዴሬተሮች በብዛት ድምጽ እሱን እኔም ልልሽ ነው። ቤታየው ተነቀ ሎሉ በጣም የምወዳት ከቲክቶክ አንደኛ የምወዳት ሙቼን የምወዳት ኩላሊት ሁሉ ለግሻበት ለግሳታለሁ እና እሷን በተፋ 3 አሁን 2 ስላላት 1 ስቷት ነው። በ3 ለምን አትንቀሳቀስ? እንዳስ ጀኒ በጣም የምወዳት ሄልዬ አትጋት ቤታየሻት ደግሞ ምስኪን ኔጌቲቭ እንትን ምን አለሽ? ፖዚቲቭ who cares ምንም የለኝም። ኮንፊደንስሽን በጣም ነው የምወድልሽ። እኔ ትመችኛለሽ፣ ሁሌ ነው የምከታተልሽ። ጃፒ ደግሞ በቃ ደስ ይለኛል። በቃ ወሬው ምናምን ያዝናናኛል። እና ሄሉዬ በጣም ወድሻለሁ። ኮንፊደንስሽን በጣም ነው ማደንቅልሽ። ቴንክ ዩ who cares about the bitch ቃል 2 ጊዜ ገባሽ። አሁንም እድል እንስጥሽ። ቴንክ ዩ who care ኦኬ። የኔጌቲቭም አመለካከት አለው፣ ስድብም ያለው፣ ሙገሳም ያለው። ስትወርዱ ቴንኪዩ ትባላላችሁ። ቴንኪዩ ብር ስለማያስወጣ እላችኋለሁ። እሺ ብር የሚያስወጣ ነገር ግን አልላችሁ። ቃል አስወርዷት። ማን ነው ይሄ ስም አለ? ፊኛ የዓለም ካርታ አስወርዱት። የለም ወይ ምን ነው ስም እንኳን የለህም እንዴ? ሃይ ግባሽ ካርታ ችግር የለውም በዛ ያራራች በቃ ይመችሽ። አንቺ ቀጥይበት። እውነት ጋይስ ወዳጄ በስቶ ነው ወይስ ምንድነው ይሄ ነገር? ዛሬ ማይኬል አይደለም እንዴ? ወይ እንዲሁ ስለምወድሽ ነው። ቴንክ ዩ ካርታ ስሙ ይኑራ ግን እሺ እሺ ያ ዜዶ ሰላም ነው እንዴት ነው? ግቢ ወደው በቃ ጥሩ ነው ያልሽው ነገር እውነታውን ማጋለጥ ነው ያልሽው። አሁን የገባት ለአንድ ነገር ብቻ ነው።
እኔ ምንም ተቃውሞ የለኝም በአንቺም በጃፒም። ቤታዩን ግን አትንኪብኝ። በቃ ቤታዩ አሁን አንቺን በጣም በሰላም ምንም ብትይም ስለማትናገር አሁን ደግሞ እንደ እንትን ስለተነሱባት እሷን ብቻ ለፊልኝ ዳስ። በተረፈ ባንቺ ሳይድ ነኝ። ያ ቴንክ ዩ ሄለን ያቁም። ሄለን ወይ ቴንክ ዩ ዜድ ሄለንዬ በጣም ነው የምወድሽ። እኔ ተቃውሞ የለኝም ግን በጣም ትመቸኛለሽ። ኔትፍሊክስ ማየት አቁሜያለሁ ባንቺ የተነሳ። በቃ በጣም በጉጉት ነው የምጠብቅሽ። በጣም ደስ የምትይ ሰው ነሽ፣ ታስቂኛለሽ፣ ድፍረትሽ ደስ ይለኛል፣ ፍሪ ነሽ ስታወሪ ምናምንና በጣም ነው የምወድሽ። እኔ ምንም ተቃውሞ የለኝም። ግን ኔትፍሊክስ ካቆምሽ የዛን ብር ለምን እዚህ ጊፍት አትልኪበት? እጀምራለሁ እኔ ቴንክ ዩ ሄለን። ያ ታይገር ሰላም ሄሉ እንዴት ነሽ? ግባ ኪንግ ግባ ኪም ጆን እና ሄሉ በጣም ወድሻለሁ፣ በጣም አከብርሻለሁ። በጣም እንደውም የ2026 ማን ነው ባያልቁ ነው አዋርድ መሆን ነበረብሽ። ቁም ነገር ማለት ነው ይገባሻልና ኢንሳይደር ነው። አዋርድ ላይ ግን ለብልጭ አላረጋችሁኝ። እኔ ማማረጠው እሱ ነው እና ከኩዌት ኢንሳይደር ልሆን ፈልጋለሁ በፈቃደኝነት እየከፈልኩ ማለት ነው። ደግሞ ሹክ በለኝ። ፎሎ ዴቪስ አብሽር ያ በቃ አንዳንድ ቁም ነገር ማለት ነው ሄሉዬ። እና በጣም መከታተልሽ እኛ 13 ልጅ ነው ገብቻል ጓደኞቼ ማለት ነው። በቃ እንደገባሽ ምናምን ነገር ሼር ነው የምዳረገው። ሄሉ መጣች ምናምን ነገር እያልን ማለት ነው እየነዳ ምናምን ነገር በቃ አንቺ ነው የምናዳምጠው። ሙዚቃ ቀረ ካሁን በኋላ ጌም አናይም። ተብተብ ቀረ እና ሄሉዬ ይመችሽ ቆንጆ ወላ አለም ሰላም ብለናል ኩዌቶች። ያ ፎሎ ኬናዶቪስ አብሽር አይ ደሞ ለፎሎ ያ ቦንቱ ወይ ሉዬ እንዴት ነሽ? ነውት ያ ዛሬ ጉድ ነው ጀምሩት፣ በርካሽ ጀምሩት፣ ተውት ጉዳዩን። ተቃውሞ ያላችሁ ነው እኮ ቶፒኩ የነበረው። ስሚኝ ሄሉ እየገቡ እንትናን አትንኪብኝ የሚሉትን ቀብድ እየሰጣችሁ ረዱ በያቸው። እነሱ ማናቸው የማይነኩት ቶፒክ ካለሽ ማለት ሰምታችኋል። በቃ ቀብድ እየሰጣችሁ ረዱ። ዝም ብሎ አትንኪብኝ ብሎ ነገር የለም። ዘድ ሰጠች እኮ አሁን ስትወርድ እኮ ልብ ሰጠች። ያ እንዴ ዝም ብሎ እንትናን አትንኪብኝ ያለ ቀብድ የለም። ሌላው የሚረገጠው ለምንድን ነው? ይኸው ዜዶ ሁለት የሰጠች። ሁሉም ሰው እውነት ካለው እውነት አለው፣ እውነት ከሌለው ርገጩ። ማንንም ሰው እንዳሰሚ ጥሩ አሰብ ብሎ ነገር አለ እና ሄሉዬ ተቃውሞልሽ አንቺ በእኛ ፕሮግራም በኔ ላይ ራሱ በተፈጥሮ ላይ ራሱ ምን ተቃውሟልሽ? ምንሽን እንቃወማለን እኛ እኔ በተለይ በጣም ነው የምወድሽ። እኔ ቆንጆ ረጅም እድሜ ይስጥልን፣ ከክፉ አይን ይጠብቅሽ። እንወድሻለን። እኛ አንቺን የምንጠላበት ምንም ምክንያትም የለንም፣ ምንም ነገር የለንም። ይሄ ሶሻል ሚዲያ ከዚህ ከቲክቶክ ላይ ማንን እንዳልነካብሽ አንቺ ኧረ እርገጫቸው ሁሉንም ምን አገባኝ እኔ የታውቃቸዋለሁ። ሁላችንም እኮ የምንታወቀው ጊፍት እንዳሰጪ ነው። ጊፍት እንዳሰጪ ሄሉዬ። እሺ እና እኔ ቆንጆ ወድሻለሁ ከምር። ቴንክ ዩ ቦንቱ። ያ እሺ ደስታ ሄሉዬ፣ እኔ ደግሞ በሁለት ነገር ነው የመጣሁት። አንድ ተቃውሞ፣ አንድ ደግሞ ምስጋና ሞገሳ። ኦኬ። በተቃውሞ ምልሽ አንዳንድ ሰዎችን እርግጥ አድርገሽ አትናገራቸውም እና በዛ ትንሽ ይደብረኛል። አሁን ትናንትና ሙባረክ ቤትሽ በመግባቱ ደብሮኛል። ምክንያቱም በጣም ሲሰድብሽ ስለነበረ ደብሮኛል። እና ያቺ ህዊ የምትባለው የዱባይዋ በእነሱ ደብሮኛል፣ በደንብ ስላረገጥሻቸው ማለት ነው። ከሞግስሽ ነገር ደግሞ ዝንጥ ነው የምትይው። በጣም ነው ደስ የሚለኝ። ልብሶችሽ በጣም ነው የሚያረኩኝ። ራስሽን በደንብ እንደምትጠብቂ ያስታውቃል። ቦርጫም አይደለሽም። ከስድቦችሽ ደግሞ ንፍጣም፣ ላጫም፣ ብዳታም
አንቺ ስትይ ነው የከበደኝ። አይገርምሽም? ይሄ መጨረሻ እኔ በጣም ነው ደስ የሚለኝ። ደስ ብሎኝ እኔ መቼ እንደምለው አላውቅም እኮ ካፌ እንዳመለጠ ማስታወስ የመጨረሻ ነው ሰላም ያለው ስትሳደብ ንፍጣም የሆነ የመጨረሻው ነገር አንድ አይነት ነውና በጣም ደስ ይላል። ይመችሽ ሙባረክ። እኔ ብዙ ጊዜ ከተከታተላችሁኝ ወይ ባህሪ ይገባቸዋል ብዬ አስባለሁ። እኔ ሁል ቀን ሰዎች ሲመጡ በሚያወሩበትን ነገር ነው ፎከስ ማድረገው። እኔ ጋር ጸበኛ ነው ባነሳውት አጀንዳ ጸበኛ ነው፣ ግን ስለ ፊራ ሲወራ ጠበቃው ነኝ ብሎ ሲመጣ ያ ሲሳደብ የነበረውና ጠበቃው ማገናኘት ነው አላማዬ። ገብቶሻል? yes ያይ ነው ብለሻል እኮ ትናንትናም፣ ግን በቃ ውስጤ በጣም ተናዶበታል። እነሱ የሚያደርጉትን ንግግርና ሪአክሽን ማየት ፈልጋለሁ። ኦልራይት ስለኔና ስለሱ ደግሞ ገና እስከ ጄኔሬሽን የሚል ታሪክ ነው ያለን ማለት ነው። ያ ልክ ንገሪ ማለት እኔ እንደዚህ ነው ባህሪ ጀግና። ግን ስድቦች ለመጣሽው ነገር ላይ ያነ ፎከስ በተዛ ታሪክ ላይ ደግሞ እንደዛው መለሳል። ኦኬ ግን ስድብ እንዳቀንሽ እኔ በጣም ደስ የሚለኝ አያችሁ። እቺ ባለጌ ትላላችሁ እንዲህ የሚያበረታታኝ ማለት ነው። በጣም ነው የሚያምርብሽ። የሆነ ደስ ይላል። ንፍጣም ለሃጫ አያችሁ። እናንተ በራሳችሁ ተነሳሽነት ዝም በያቸው ተሳደቢ። በጣም ነው የሚያምርብሽ። አንዲ ተይ አውጅ ብለምሽ እና አሜሪካ ግብች ላይ ተሳስተይ ነው የመጣችሁ እና የምሬ ነው። ልብሶችሽ በጣም ነው ሰላምሽ። እንዴት ነሽ? ማን እንዳይነካብሽ አንድ ሰው ምረጭ። ሚዲያ ላይ ማን እንዳልናገር እኔ ነው ወይ ደስታ ትጨርስና ትውረድ። ያ ማን እንዳይነካብሽ ሚዲያ ላይ ማይኬ ልክ ነው። ሰላም ብያለሁ ሄሉዬ። ያ ከረ አሜሪካ ጃፒሚት አሜሪካ። እሺ ቀጥይ። ኔጌቲቭ ተቃውሞ ምን አለሽ? እኛ ጋር በስድብም ከፈለግሽ በፈለግሽ በስድብ አሁን ቤቲንና ደስታን አያይር ገጣቸው አያይሩ ጥባቸው። ግን ሐሳብና አስተያየት መስጠት ይችላል እንደፈለግሽ። እሺ እኔ እንደ ሐሳብ ግን አንድ ጥያቄ ብጠይቅሽ ደስ ይለኛል። መጠየቅ እችላለሁ? በምታደርጊያቸው ነገሮች እዚህ ጋር በምታመጫቸው አጀንዳዎች ነገ በህይወትሽ ይቆጨኛል፣ ይጸጽተኛል፣ ምን ነው ይሄንን ነገር ባላደርግ ኖሮ ብለሽ አስበሽ ታውቂያለሽ? ወይስ ነገ ይቆጨኛል ብለሽ አስበሽ ታውቂያለሽ? በማነሳቸው ቶፒክ አዎ፣ በሰው ህይወት ነገ ሰው ትዳር አነሳቸው ቶፒክ ነው ወይስ የማነሳቸው ጠቅላላ ቶፒክ? ከዚህ ካነሳሻቸው ገና ከሚመጡትም ይመስለኛል በጣም ብዙ አጀንዳ አንቺ ጋር በጣም የሚመጣ ይመስለኛል። እንደዛ ነው የሚታየኝ ማለት ነው። እና ይጸጽተኛል ወይስ ጸጽቶሽ ያውቃል ወይስ ገና ይጸጽትሻል? ነገ ልጆች ቢበተኑ፣ የሰው ትዳር ቢፈርስ፣ ቤተሰብ ቢቃረን እና ይሄ ነገር ነገ ይጸጽተኛል ብለሽ አስበሽ ታውቂያለሽ? እኔ ኖርማል የግል ቶፒክ ላይ ሳወራ አንዱን ጸጽቶኝ ያውቅ። ካስደሰተኝ ደግሞ ጂጂን ድዳም አድርጌ ማስቀረቴ ደስ ይለኛል በጣም። ግን ያኔ ባለማወቅ ወይ ፖለቲካ ሳይገባኝ የሆነ በስሜት በምናምን በጣም ይቅርታ እንትን ለሆን አይደለም የዘረ ምናምን ወደ ሌላ ፖለቲካ አትወሰዱት። ያኔ ፖለቲካ የጦረቱ ጊዜ ሲወራ ኤርትራኖች ገብተው ትግራዮችን ሲሰድቧቸው ለነሱ እድል መስጠቴ ይጸጽተኛል። ሁሌም ነው የምናገር። ለምን እኔ እነሱ ምን ተባብለው እንደሚነጋገሩ የታሪክ ቅጥል ስም የሚሰጣጡት ነበር አይደለ? ያንን ሲሰጡ እድል ሰጥቼ ሁሉም የማውራት መብት አለው ብዬ እንዲያወሩ አደርግ ነበረ። ያ ሁሌ ነው የምለው። በጣም ከምናደድበት ይሄ ነው እላለሁ። ገባችሁ? ለካ የኔኑ ልጆች ነው የኛኑ ቤተሰብ ነው በሌላ ሳሰድብ ነበር። እቺ ብቻ እንጂ ይሄ ምናምን አረ
በጣም ነው ምንም የማይመስለኝ። ከምደሰትበት ግን ጂጂን እንደዚህ ዲዳም አድርጌ ማስቀረቴ ከሚያስደስተኝ ቶፒክ አንዱ ይሄ። ተመለሰልሽ እንዴ? ወረድሽ እንዴ? ወረደች። ቶፒኳን ሳጨርስ ለምን አወረዳችሁ? ያ ሳልጨረሰችም እኮ ገና። አሜሪካ ቀጥ ቶሎ ሰማሌላ ላውራኔ ድምጽሽ ይሰማል። አንቺ አለው ማን እንዳስወረደኝ ስለማላቅ ነው። ሄሉ አልጨረስም። አይ አስወርዱሽም ራስሽ ወርደሽ ይሆናል እንጂ ሞዴሬተር አድርጉት። አሁን የተመለሰልሽ አሜሪካይ? አዎ ተመልሶልኛል። ችግር የለውም። የሰው ልጅ ዋናው መጸጸቱ ነው። ችግር የለውም። ለሚመጣው ነገር ነገ ምንም ነገር ቤተሰብ፣ ትዳር፣ ልጆች ቢበተን በአጠቃላይ በዚህ ነገር ላይ ስትጠይቂ መለስኩኛል። አሁን ኔክስት ኩዌሽን ቀጣይ ብዙ ጊዜ ድል ሰጥቻት አታወራም። ለምን ነው የምታወጧት? ስንት ጊዜ ጠራናት። ለምን እንደሚገቡ አልነግራችሁም? ጋይስ እየተነጋገርን አሜሪካ ይቀጥል። እሺ ከዱባይ ውጪ ማለት ነው። ከዱባይ ውጪ ሌላ አጀንዳ የለሽም? ከዱባይ ውጪ ቤሩት፣ ኩዌት፣ ሳውዲ ምናምን ብዙ ቦታ ብዙ አረብ ሀገራቶች አሉና ለዱባዮች ትንሽ ፋታ ብትሰጫቸው ይተንፍሱ እስቲ። እኛም ደግሞ እኔም ያለሁት ኢምራት ላይ ነውና የምትረግጫቸው የምትወቅጫቸው ሰዎች የሰው ልጅ መልካምም ያደርጋል ጥሩም ያደርጋል እና ትንሽ ከዱባይ ወጣ ብለሽ ፋታ ብትሰጫቸው ብዬ እላለሁኝ። ሌላ ነገር ደግሞ የት ነው የምትኖሪው አንቺ? እኔ ኢምራት ነው የምኖረው። እረፍት አጣን ነው? እረፍት አጣን ስልሽ አንድ በእነሱ የተነሳ እኛም እንረበሻለን። ታውቂያለሽ? ለምን ትረበሻለሽ እንዴ? እኛ የምናስበው እነሱን ሳይሆኑ እነሱ በሰሩ ስራ ሊሆኑ ይችላል የሚወቀሱት፣ ግን እኛ ልጆቻቸውን ልጅ ያላቸውን ልጆቻቸውን እናስባለን፣ ትዳሮቻቸውን እናስባለን። አንድ ደግሞ እንደ ሀገር ነው ገባሽ? የኢትዮጵያ ነገር እነሱ በደህና ሰዓት አሪፍ ፋሚሊ፣ ጥሩ ትዳር፣ ጥሩ ህይወት ይዘዋል ገባሽ? እኛ ደግሞ እነሱን የገጠማቸው የማዳምነት ቻንስ እንኳን ቢገጥመን እነዚህ የሚያገቡ ነዋሪዎች ስለኛ ዛሬ ሁሉም ነገር የተስፋፋ ነው። ብዙ ነገር ይሰማሉ፣ ያያሉ። ስንራገጥ ስንሰዳደብ ቢቀንስ ምን አይነት ፊሊንግ ይኖራቸዋል ለኛ ብዬ አሰብኩኝ እና ኦሬዲ ሌላ ፋሚሊዎቻቸው ዜጎቹ ራሱ ቅድም ያነሳነው ርዕሳችን ምን ነበር መሰለሽ? እኔን ክስ አለብን የሚሉ ሰዎች ለማስገባት ነበር እንዳላሶቻቸውና እኔን የሚከሱ ሰዎች ከታች ካላችሁ ግቡና ሲከሰሱኝ። እሺ እኔ አንዴ ሳታሶጪ መልእክቴ ልናገር። ሄሉ የእሷ የአሜሪካን ስለሚቆይ እኔ ላውራ። እኔ ቀን ቀን አንቺ ስለማትገቢ ቲክቶክ እኔ ብዙ ዱባዮች በምትረግጫቸው ቲክቶክ ላይ ቴሌግራም ላይ አካውንትሽን ሪፖርት እናርግባት ቴሌግራም ግሩፕ ላይ እርግተው ስለሚሉ ስለሚመካከሩ ሁልጊዜ ስገቢ ሁለተኛው አካውንትሽን ሁልጊዜ ገስት ላይ ያስገቢው ፎሎ እንዲደረግ ማለት ነው፣ እንዳናጣሽ በዛኛው ይሄን ቢያዘጉብሽ እና ይሄ ነው። ሌላ ደግሞ ተቃራኒ ነገር ያለኝ እየተፋሽባቸው በጥፊ እየመታሻቸው ምድረግጫቸው ነገር በጣም ነው የሚመቸኝ። በቃ እወድሻለሁ ቻው። እና ሁሉ ጊዜ ገስት ላይ ያስገቢው ቲክቶክሽን። በጣም ያመሰግናለን። ክስ ወደ ጃፒ። በነገራችን ላይ ጃፒ አስወርጃቸውና አስወጫቸው ስላለ ከመውጣቴ በፊት የምትሉት ከጃፒ እናንተ ብዙ ነው፣ እናንተ ትበልጣላችሁና ፎርጌት ጃፒ። እሱ አይ ቲንክ ትንሽ ሞቅ ያለው ነውና ቅድም ያለበት ቦታ ነው። ያው ነገሮች ሰፍቶ እዚህ እንደደረሱ ረስቶታልና ወደ ተቋሟችሁ አካውንትሽን ገስት ላይ አድርጊው። ሼሉ አንዳንዴ ያኛውን ለመጠባበቂያ ተቋሙ ብዬሽ ኢኮኖሚ አውርተሽ ትወርጃለሽ። የሚጠቅምሽን ነው የምነግርሽ። እኔ ሁሌም እንዳላጣሽ ስለምፈልግ ተከታይ ስለሆንኩኝ ቀን ቀን የሚሰሩትን ሴራ ስለምናይ ነው። እኛ ቀን ቀን የሚሰሩትን ስለምናይ ነው። እንትን ግሩፕ ውስጥ ገብተው ከኛ ልጆች
ምን እንደሚጻጻፉ ይልኩልኛል እኮ ስክሪን ሪከርድ ይልኩልኝ። ስለዚህ አንደኛውን ሁሌም ገስት ላይ ያስቀምጪ ሁሉ ጊዜ እና ኦኬ ቴንክ ዩ እህታችን ያ ቴንክ ዩ ሰላም ሄለዬ ደህና ነሽ? ያ በተራ ትሄዳላችሁ ወይስ እርስ በራስ አስወጭኝ እምቢ አለኝ አስወጭኝ ሄሉ ግን ኔትወርክ እንትኔ ልክ አይደለም ቲክቶክ ጋይስ ቲክቶክ ልክ አይደል ተብተብ ራሱ ኮፒ ሊንክ ምንም የለው በጊፍት እየጠበቃችሁት አይደለም ወይ ትቻችሁ ልውጣ መሰለኝ ልውጣ እንዴት ትቻችሁ ተደባበረ በቃ ከተደባበረን ትቻችሁ ልውጣ ምን ላር ያ ለምን ድምጼ ልክ አይደለም የሆነ ሰው ከማይክ አወርዳለሁ ብዬ አይወርድልኝም ሙላ ለምን እንደሆነ አላውቅም ጃፒን ብሎክ አደረኩት እንደው አየ ኤኒ ታይም እንዴት ነው እነሱን አስወርጂና እኔን እንደዛ ነገር ኦሬዲ ብለን እዚህ ደረስን አይደል ደረሰን ዛሴ ብሎክ ማን ነው ተረኛ ልጅ ሆይ ወይ ሄሉ ሰላም ነው ያ ግን ተቃውሞ ብያችሁ ይሉ ብላችሁ ነው ነገር የምትጀምሩት አሪ ኦኬ ጋይስ አስወረዳችሁ አይ ቲንክ ልክ አይደለም አሁን በአዲስ ይወጣሉ ሰዎች እሺ በአዲስ እና ሰላም ነው ሄሉ ያ ተቃውሞ ምን አለሽ ተቃውሞ ሳይሆን የሀሳብ የተረዳውሽን ሄለንና አሁን ያገኘውሽ ሄለን አልተመሳሰሉብኝም የሚለውን መቀበል ከቻልሽ እሱ እንጂ ተቃውሞ ነበረኝ ግን የሀሳብ ይመስለኛል ምን አይነቷን ሄለን ነው የምታውቂያት ምን አይነቷን ሄለን አገኘሽ እኔ ድሮ ማቃት ሄለን እቺ ከመሬት ተነስታ ሰው ጂጅ የምታረግ ካለ ስም ሰጥ ካለ ስራ የሆነ ሰው መመደብና ብር ያለውን ሰው ዝቅ የምታረግ ሴት የሆነ ገንዘብ ስላላቸው ብቻ እንዲከፍሏት የምትሞክር ሴት ብዬ ነው ምስልሽ የነበረውና ይሄ ግን እውነቱና ነገሮችን እያወራሽ እያደራሽ በመጣሽ ቁጥር ያንቺ ሮንግ ወይ ደግሞ ያንቺ እነሱ ማከለ ላይ ችግር መፍጠር ሳይሆን የራሳቸው ስራ የራሳቸው ተግባር የራሳቸው እጅና አጥያት ከመብዛቱ ይሄ ሚዲያ ላይ የወጣባቸው ነገር እንደሆነ የተረዳሁት ይሄ ማለት አንቺ ያረክሽው መጀመሪያ መረዳው የብዙ የዛች ሴት ህይወት ከዚህ ሚዲያ ላይ እንዲጠፋ ፌመስ ስለሆነች ታዋቂ በዛ ላይ ባለ ንብረት ስለሆነች እንድትቀነስ ከሰዎች እንድታንስ ይመስለኝ ነበር በዛ ላይ ሴት ሆነሽ ሴት ላይ ስትነሽ ግን አሁን የተረዳው ሴቶችን በድላ ሴቶችን አስለቅሳ የብዙ ሴቶች መታፈን እጅ ላይ ሆና ያን ነገሮች ነው የተማርኩበትና የጠበቅኳት ሌላ ነው አሁን ደግሞ ያየውሽ ሌላ ናት የተለያያችሁ ይለናችሁ አንቺ ይዘሽ የመጣሽው ብዙ ልብ ውስጥ መጥፎ ሴት ተሳዳቢ ካለምንም መረጃ ብቻ አለኝ በሚለው ጥቁር ነገር ብታስቀምጪ ነውና አሁን እኔ እንደገባኝ ሁሉም ዱባይ ላይ በጣም ባለጌ እንደሆኑ በምንም ነገሮች ምረት እንኳን ቢገባቸው የብዙ ሴቶች እንቧ ስላለባቸው መታሸት እየሄርሽ እየቆየሽ እንኳን እያሳወሻቸው ለምን ቧ እንዳለክሱ ነው እኔ የምፈልገው ለምን የሰው ሀቅ አለባቸው የወንድ ልጅ ሀቅ አለባቸው የልጅ የትዳር የብዙ ነገር ሲሰኛ ስለሆነ ቢስተሐሉ ያኔ ማለት ድሮ ሳውቀኝ ስትይ አንቺ የምታውቂኝ በዚህ ኬዝ ውስጥ ሲጀምር ጀምሮ ነው ማለት ነው እኔ ከዩቲዩብ ጀምሮ እከታተልሽ ነበር እና ታዲያ ከድሮ ጀምሮ ስትይኮ ድሮም ብራምጡ ምናምን እንደዚህ አይነት ነገር እኮ አሁን ነው የተጀመረው ይሄ አሁን የተናገረው ኖ ድሮም የሆነ ጄጅ የምታረጊው ነገር አለ የምትናገሪው ነገር አለና እኔ ምንድነው ይመስለኝ መሰለሽ ብቻ የሰዎች ፌመስ ለመሆን ተደግፎ ነው አሁን ታዋቂ ሰው የሆነ ሰው ስም ጠርቼ ያ ሰው እየሰደብኩኝ ፌመስ መሆን አለ አይደለ እንደዚህ አይነት ስታይል ነው እንጂ ይመስለኝ ሀቂ ዝሻ አይመስለኝም እውነት እንደዚህ እየተላከልሽ በውስጥ እውነት ኢንፎርሜሽን ኖሮሽ ሳይሆን ብቻ ፌመስ ለመሆን ለመታወቅ ሰው ጋር እይታ ሊኖርሽ ትልልቆች ፌመስ የተባሉት የሚታዩ ጠንካራ ሴቶችን እየሰበርሽ ነው የመሰለኝ እኔ በዛ መጀመሪያ የሴት ጠላት ብዬ ስለማስብሽ ኦኬ ግን አሁን የመጣሽበት እውነትም ይዘሽ እውነትም ደርሶሽ ስለሆነ ነው አሁን የተረዳውሽና ድሮ ማቅሽ አንዳለም ያልኩሽ ድሮ ደግሞ ስላረዘምኩብሽ ሶሪ ያ ማን እንዳይነካብሽ ትፈልጋለሽ ከዚህ ሚዲያ ማንንም ሁሉንም ይጂበት ያ ቴንክ ዩ ታንቺ ላቭ
ወይ ሄሉዬ እንዴት ነሽ? ግቢ። ተቃውሞ ምን አለሽ? ማን እንዳይነካብሽስ ትፈልጊያለሽ ከዚህ ከሚዲያ? እኔ ቲፉፉኝ ነው የምልሽ። ግን ተቃውሞ እንትን ነው ልጆች ባይነኩና አሁን እንደ ሙኒት አይነት ልጅ ምናምን ያለው እንደዛ አይነት እናቶች ብዙ ቁስላላቸውና ያ ትንሽ ይከብዳል። ሌሎቹ ቢሰደቡ ምናምን ምንም አይደለም፣ በስራቸው ነው። ይሄ በስራሽ የምታመጩ ነገር አይደለም፣ የእግዚአብሔር ስጦታ ነው። ጠንካራ እናቶችን ማበረታታት እንደዚህ ቅስማቸው እንዲሰበር ማድረግ የለብንም። ይሄ ነው። ከዛ ውጪ ኡኬራ ካሲ ሁሉንም አቧራቸውን አንሽላቸው አለችኝ። ግርፍ አድርጋቸው ኡኬራ ካሲ እንዳለ ከበጀምቤ ጋር እንዲኑና እሱን ነው የምልሽ። ትመችኛለሽ። ኢቲፉፊ ነው የምለው። ያ ኦኬ ቴንክ ዩ ሻሎም ሻሎም ያ ቴንክ ወይ ያ በቅርብ ነው አንቺ መከታተል የጀመርኩት። ድምፅሽ ተውጧል። በቅርብ ነው አንቺ መከታተል የጀመርኩት። ድምፅሽን ማውጣት አትችይም። ሄድሴት ምናምን ተጠቅመሽ ከሆነ ንቅ። አሁን እሰልዬ ሰማ። አይ ከዱባይ ነው መሰለኝ የምትደውይው፣ ድምፅሽ እንዳይታወቅ እየጠራሽ። አሁንስ ተስተካከለ ድምጼ? ኦኬ ምንም አይል። እሺ አንድ ማደንቅልሽ ነገር አለ። በጣም ማደንቅልሽ ነገር በጣም የመስማት ችሎታሽን በጣም ትሰሚያለሽ እና አንዳንዴ ገስት ሊያስገብትሽ ራሱ የሚሰድቡሽንም ትሰሚያለሽ። አብዛኛውን ሰው ይሄን አያደርግም። ከራሱ ሐሳብ ጋር የሚስማማውን ሰው ብቻ ነው አስገብቶ ገስት ላይ ሊያወራ የሚችለውና ያ ነገርሽ ደስ ይለኛል። ሌላ ደግሞ አለባበስሽ ምናምን በጣም ነው ደስ የሚለኝ። ጽድት ያልሽ ሴት ትመስኛለሽ። ያ ነገርሽ ደስ ይለኛል። አንድ ብቻ ነው ተቃውሞ ያለኝ፣ ያም አንዳንዴ የምትሳደቢያቸው ስድቦች በጣም ከባድ ስድቦች ናቸው። ያ ብቻ ነው እንጂ በቃ ሌላ ነገር ለምሳሌ የቱ ስድብ ቢቀር ደስ ይልሽ? ወይ እኔ አልደግመውም። እኔ ለመድገም ራሱ የሚከብደኝ ስድብ ነው። እና ደግሞ አሁን ዩኤኢ ላይ ያነሳሻቸው ሀሳቦች አንቺ በእርግጠኝነት ደፍረሽ ባታወሪው ማንም ያወጣል ብዬ አላስብም ነበረ። ያ ነገር በጣም ደስ ብሎኛል። ስፔሻሊ ዩኤኢ ላይ ያሉትን ጉዶች በማውጣትሽ ደስ ብሎኛል። ማንም አያወራቸውም ነበርና ትክክለኛ ደግሞ መረጃ ነው የምትናገረው። ያ ነገር ደስ ይለኛል። ሄልዬ በተረፈ ወድሻለሁ። ቴንክ ዩ ሻሎም። አብነት ወይ ሄዱዬ ሰላም ነው? እንዴት ነው? ግባ ወንድማች። ተቃውሞ እኔ እንኳን ተቃውሞ ሳይሆን የሆነ ሰው ደውሎልኝ እህታችን እዚህ ቤት ቅስሟ ተሰብሯል ተብዬ ነው የመጣሁት። ከሊፋን አስገቢውና እሱ ላይ ከሊፋ የሚባል ልጅ አለ፣ እሱ ይነግርሻል። ከዛ እኔ የምጨምርልሻለሁ። ከሊፋ የሚባል ልጅ አለ ከታች እና ላይ ከሊፋ ናግባ ከሊፋን አስገቢ እና እሱ ይነግርሻል። እኔም እጨምርልሻለሁ ያለውን ነገር። ቅስማችን እዚህ ቤት ተሰበር። ቅስም መሰለሽ የእህታችን የሆነች ታለች። ስለሷ ቅስም ወይስ ቃሲም ለማለት ፈልገ? ቅስም ከሊፋ ናግባ አንድ ቁጥር ጻፍ። መጀመሪያ ለምን አንተ አትለው? ግን ኦኬ ከሊፋ እንትን እስከሚደርስ ዴይ 7 እንትን የነሱ ሊያወሩበት የገቡት አጀንዳ እንትን እንዳይል ሁን። እሺ በአብነት እሺ፣ ችግር የለውም። ዴይ 7 7 ቀን ልተኛ ነው እንደዚህ ላይ ገባው። ዴይ 7 ብለህ መጣ። ትትና አቤት፣ እንዴት አመሸሽልኝ? ወይዬ ተቃውሞ ተቃውሞ አይደለም ምስጋናም ነው። ግን አንድ ተቃውሞ ወይም ደግሞ ጥያቄ ነው ያለኝ አንቺ ጋር። ሁሌም ምልሽ ነኝ። አመሰግናለሁ። ዘናጭ ነሽ። ሁልጊዜም የምለው ቃላቴ ይህ ነው። ያመንሽበትን ነገር ነው ይዘሽ የምትመጪ። ስድብ ምን የሚባለው ነገር ደግሞ እኔ አልሄድበትም። ለምን ከዚያ የበለጠ ብዙ ስድቦች አሉ። አንቺ ንፍጣም ትፍ ነው የምትይው እንጂ ሌላ ነገር የምትይው ነገር የለም። ከዚያ በበለጠ ብዙ ስድቦችን እንሰማለን። ገብቶሻል? እና ቅሪያ ላይ ደግሞ አንድ አንቺም ውስጥሽ ያውቃል። ባለፈው ጊዜ ተሞሽረሽ ቀርበሽልን ነበር። የይሱ ጉዳይ ግን
ይፋ እንዲወጣልን እንፈልጋለን። መጨረሻውን ማየት እንፈልጋለሁ እኔ በበኩሌ ማለት ነው የብዬ ይሄ ነው አንዱ ጥያቄ። ምክንያቱም ምንም የፎቶ ማስረጃ አላየንም። እሱም ቀርቦ ያለውን ነገር ሰፍ ብለን እየጠበቅነ ነበረ። ቀርቦ ይሄ ነው ብሎ አላለም። ባንቺ በኩልም ደግሞ ያየነው ያው አንቺ ብቻ ነሽ እና ሁለተኛው ወይም በሁለታችሁ መካከል ደግሞ እግዚአብሔር ብቻ ነው ያለው። ስለዚህ እውነቱ የምታውቂው አንቺ ነሽ፣ ሁለተኛ እሱ፣ ሶስተኛ እግዚአብሔር ነው። ያንን ደግሞ እኔ በበኩሌ ማረጋገጥ ያ ቶፒክ ሆኖ እንዳይቀር ወይም ደግሞ ለቶፒክ ለሚዲያ ብቻ እሹ ብቻ ሆኖ እንዳይቀር እኔም እስከመጨረሻው አንቺ ስትፈልጊ ትጤዋለሽ፣ ስትፈልጊ ታነሺዋለሽ፣ እንደፈለግሽ አድርገሽ ቶፒክ አድርገሽ እንድትቆይም መብትሽ ነው። ግን እኛ መጨረሻውን ማየት እንፈልጋለን። እሱ ነው ጥያቄ። በዚህ አጋጣሚ በጣም ነው የምወድሽ ማደንቅሽ። በጣም ዘናጭ ነሽ፣ ፋሽን ተከታይ። እኔ በበኩሌ ታወቁሽ ቀን ጀምሮ ምንም አይነት ሜካፕም በይው ምንም በይው ፊልተርም በይው ፊትሽ አንድ አይነት ነው፣ የቅንድብሽ እንትን እንኳን ማለት ነውና በጣም ነው የምንወድሽ። በርችላለን። አመሰግናለሁ። በነገራችን ላይ እሱ ዛሬ ጊፍት ስሰጠው ደስ ብሎት ፍቅሩን ሲገልጽ ነበር። አላየሽ ከሆነ ሪካርድ ከላይ ቅድም ስለሱ ስናወራ ነበር። የነበሩ ሰዎች ያሉትን ነገር ሲመሰክሩ ነበር። ካሊድ ማስገቡት እስቲ ነፃነት ከዛን ገስት ላይ ያሉት ይጨርሱና ከዛን አብነትና ካሊድን እንተሰጣቸዋለን። እሺ ነፃነት አቤት ሄሉ፣ እኔ አንድ ሁለት ሀሳብ ለመስጠት ነው የገባሁት። ያው እንትን ሰን ምናልባት ይገነባሻል ብዬ የማስበው ማለት ነው። ቅድም ልጅቷ ያለችውን ነገር አልስማማም። እኔ አንቺ ማቅሽ መጀመሪያ ላይ እንደመጣሽ በዚህ ወደ ቲክቶክ እንደመጣሽ እውነታዎችን ነው የምታወሪ። ብዙ ሰዎች እንደውም ጊፍት እየሰጡሽ ምን እያሉ ከዛ ጀምሮ ነው እንደውም መከታተል የጀመርኩት ማለት የጥቀም ሰው ምናምን እንዳሉሽ እንትን ብዬ ማለት ነውና እነሱን ላይ የሆነ ነገር ስታገኝባቸው እነሱን ስትናገሪ ነው አድናቆት የጀመርኩት። ግን ምንድነው ከቅርብ ጊዜ ወዲህ ያለው እንትን ትንሽ አልተመቸኝም። እንደተቀሽ ትራንስፓረንሲ ቢኖር ማለት የሆኑ ሰዎች ጋር መረጃ ኖሮሽ ስትደውይ ኦር የሆነ ነገር ስትጠይቂ መጀመሪያ ለተከታዮችሽ ይፋ ብታረጊልን። እንደ አንድ ተከታይ ማንሳት የምፈልገው የሆነ መረጃ ሲኖርሽ ለሆነ ሰው እንዲህ ማለት ጠይቂ እኮ እኛ አሁን የሚገባሽ ምናልባት ለሆነ ሰው የሆነ ነገር ለአድማጮች ምኑ ነው ይፋ ቀድሜ ማድረግ ይፋ ማለት አሁን ትራንስፓረንሲ ቢኖር ለቆምሽበት አላማ ማለት ነው ግልጽነት ቢኖር እኛም በሙሉ ልባችን እንድናምንሽ። ይሄ ቅድም ብዬሻለሁ ይጠቅመኛል ካልሽ ውሰጂው፣ አይ ዶንት ኬር ብለሽ እንትን የምትይ ከሆነ ቀጥይበት ማለት እኔ ምንም ማለት አልፈልግም። አይ ቅድመ ሁኔታ የምሰጠው በምን ጉዳይ ላይ ለምሳሌ የተከዳ ሰው አሁን ለምሳሌ በሳራ ጉዳይ አለ አይደለ? የበደለችውን ያረጋችውን ነገር አትሊስት የሆነ ፍንጭ እኛ ብናውቅ ከዛ በኋላ ዲስከስ ብታረጊበት ያለውን ነገር ብታደርጊው ነው ማለት ትራንስፓረንሲ በሳራ ጉዳይ ላይ በደልና ምን እንደሆነ ስታውን አልገባም ያለውን ነው የምነግርሽ። ሰው እንዴት አንደርስታንድ እንደሚያደርግ አላውቅም። አንቺ እንዴት ነው አንደርስታንድ ያደረግሽው? መጀመሪያ በውስጥ ዲስከስ ያደርጋችሁትን ነገር እኛ አውቀነው ከዛን ቢሆን ደስ ይላል። እኔ የራሴን ነው የምልሽ የሰውን አላውቅም እና እንደዛ ቢሆን ከዛ ውጭ እኔ አንቺን በቃ በጥሩ እንትን ነው ማስታወሰው በፊት ላይ የነበረውን ነገር ማለት ነው። ይሄን ለማለት ነው። ግን ግልጽ አይደለም። ኦኬ አሁን ለምሳሌ ድርድሩን እኔ አላውቀውም ነበረ። ይሄ አሁን ለጌም እንደዚህ ምናምን የተባለውን ነገር ምንም አንደርስታንድ አላረኩትም። ለዛ ያን ነገር መጀመሪያ ብናቅ ኖሮ የሆነ ውስጥ የጥርጥር ማለት የሆነ አንዳንዴ ምንም እንትኑ ስለሌለኝ ገብቶሻል። እንዴ ማንን ነው ምናምን ቀድመሽ ካወቅሽው ታዲያ ምስጥሩን እንዴት አወቅሽው? አዳዲስ አጀንዳውን እንዴት ታውቂዋለሽ? ታዲያ ያው ላንቺ ምንም አዲስ አጀንዳ አይደለም ነው አጀንዳነቱን ሳን አሁን እንደዚህ ድርድሩ ከምን አንግል ነው የሚለውን ነው። አይ ዶንት ኖ አንቺ ትክክል ነው ካልሽ አንዳንዴ ኮሊና የሚባለው ነገር አለ። እኔ አላውቅም። ተራክላኩሽ እኮ አይደለም ስላልገባኝ ብዙዎችም አልገባቸውም። ለዛ ነው እየጠየኩሽ ነው እንጂ
አለመቀበል ምናምን አይደለም። እዛ ደረጃ እኮ ገና አሁን ማናት እቺ ኔቨር ጊቭ አፕ የምትባለው ስትናገር ማለት እንደዚህ ምናምን ስትል ስለነበር ኤኒዌይ እኔ ያለኝን እንትን ነው ያለኝን አስተያየት ነው። ከዛ ውጭ እኔ አንቺን ማቅሽ ትክክለኛ ነው ብለሽ ካመንሽበት ትክክለኛ ነገር ላይ ኮሜንት ስታረጊ ነው። ይሄን ነው ለማለት የገባሁት። ሲቀጥል ደግሞ እንትን ብትቺ የሆነ ፋሚሊ ጋር ልጅ ጋር ምናምን ባደርሽ ይሄን ያመለካከት ነው። ስድብ ቢቀር አንካራ ጎን አለሽ ያን ነው ማየት የምንፈልገው። ይሄን ለማለት ነው ይሉ ቴንክ ዩ ነፂ ዩ ዌልካም ቴንክ ዩ ያ ፍሬሽ ነው ፍሪ ሰላም ነው ግቢታችን ለነሽሉ ሰላም ነሽ ኔጌቲቭ አመለካከት ምን አለሽ ወደ ኔጌቲቭ አመለካከቴ አሁን ለምሳሌ ገነትን በጣም ነው የተከራከርሽላት ምንም ነገር መስማት ራሱ አልፈለግሽም እኔ ከታችሁኝ ሁሉ አስተያየት ስጽፍ እንትን አስደርገሽኛል እንዳልጽፍ ሁሉ አስደርገሽኛል አንዳንዴ እንደዚህ አታረጊም አሁን ትላንትና ሙባረክ ገብቶ ሲሳድብሽ ነበር ሌላ ቤት ምናምን ግን ፍራውር ሲነካ ገብቶ ሲከራከር አስገብ ማለት እሱን መስደብ እንችል ነበር ያኛውን መስደብ ግን ለገነት ለምን ያን ያህል ልትቆሚላት እንደፈለግሽ ግራ ገብቶኛል ሁለተኛ ነገር ዱባዮች ላይ የሄድሽባቸው ነገር ደስ ብሎኛል ለምን በጣም በቃ አብዝተውት ነበር ካለኛ ሰው የለም ብለው ነበር ትንሽ ጸጥ አደረግሽልን አረጋጋሽልን እነሱ በተረፈ ለገነት በጣም ዲፌንስ ለምን እንዳደረግሽ እሱ ብታስረጂኝ ደስ ይለኛል አንቺ ለምን ይመስልሻል እኔ ተበድላለች እኔ ልቁምላት ነገር ነው ያሰብኩኝ እንደዛ ደግሞ ሳስብ ለሌላ ሰው ያላችሁ ታይምሮች ላይ የመጣው ምንድነው ችግር የመጣው አንበሳ አውርዳልሻለች ብዬ ነው አንድ 10 አንበሳ ከዛ በፊት ስቆምላት አታውቂም ነበር ፍሪ እኔ ሀቢባ ቤት ነው እሷን ማቃት ያው ሀቢባ ለሱሱ ስለቆመች እኔ ደግሞ ለሷ ልቁም ነገርም እንደዛም አሰብኩ ያኔ ገና እነሱ ስለ ጥንቆላ ከይዛቸውን ይዘው ሲመጡ እነሱ ላይቭ ላይ ሁሉም ቁጭ ብለው እኔም እዚህ ላይቭ ላይ ሪአክሽን ሳረግባቸው ነበር ራይት በሁለተኛው ቀንም የነሱን ጉዳይ ይዤ መጥቼ ነበር ከዛ ኬዙስ መድሎ እንደደረሰባት ስንናገር ነበር እኔ ስናገር ነበር ስንት ጊዜ ከሁለት ሳምንት ከምን በኋላ ነው እንትና የምትባለው ገደለቻት የተባልኩት ልጅ እኔ ነኝ ብላ ካሜራ ከፍታ የመጣችው በዛ ውሸትሽን ነው አይነ ነገር ስንል ምን ያህል ገነት እንደምታውቃት ልታሳየን ልጅቷን ይዛት መጣች እስከዛ ድረስ ልጅቷን እኔ አንቺ ከሆነ ሰው ጋር ከአብነት ጋር በደል ደርሶብኛል ብለሽ ኬዝ ይዘሽ ከመጣሽ አንቺንም አብነትንም ሰማለሁ አይደል ከዛ እኔ ኬዝ አድማጭ ብቻ ነው የፈለገ ጓደኛዬን ብትል በሁለተኛው ቀንም በሶስተኛው ቀንም እስከ ስንት ወር ድረስ አብነትን ወደዛ አግልዬ አንቺን ብቻ ቁጭ ብዬ መርገጥ እንደ ኬዝ አዳማጭ ፌር ነው እሱ አይደለም በቃ እኔ በዛ ነው የቆምኩት ይሄ ብቻ ነው ፖይንት እና ግን እሷን ከመምጣቷን በፊት እኔ ስከራከርላት ነው ገባችሁ የመጀመሪያውን ትታችሁ ይሄ አሁን መታንበሳ የምታወርደው ነገር ለኔ ለስንቱ እያወረደች ነው እሱም እንዳለ ሆኖ ደግሞ ራሄል መጣች ራሄልም እንደ ጥሩ ስራ ሲኒ ያየው ነው ምናምን ይሄ ማለት ጥንቁልናን በአደባባይ እንደ ጀብድ ማውራት ደስ የሚል ነገር አይደለም ያ እነሱ ሳያገሉ እሷ ብቻ ላይ ተገለለች you think ይሄ ፌር ነው ስህተትም ቢኖርባት ግን በሷ ምክንያት ደግሞ እቺ ልጅ ተሰቃይታለች እኮ ሱሱ የምትባለው አይደለ በሷ የተነሳ ታስራለች ነው ፍሪዬ ሱሱ እኮ እንትን ሪከርድ አላት እኮ ውጪና እንደዚህ በይልኝ ምናምን እያለች ስታስፈራራት አይደለ ለምን ሱሱ እንዴት አላሳደረች ቃል በቃል እኔ ጋም ያለ ሪከርድ ምናምን አለ እንደዚህ ምንረዳዳ እንችላለን ግን በዚህ ጉዳይ ላይ ስንከራከር ሌሎቹ ሊያወሩ የፈለጉትን እነሱ እንዳንጫን ነው እንጂ በጣም ነው ማስረዳሽ
ፖይንቴ ደግሞ አንበሳ ምናምን አለም ከዛ በፊትም ስቆምላት ነበር። በቃ በተረፈ ቢያትም አይደለም ምንም ብያለሁ። አሁን ነው ፎሎ ራሱ የተደረገው ባይዘው። እሺ ሉዬ ስራ ላይ ሆኜ ነው ማወራሽ፣ ስራ ላይ ነኝ። አሪፍ ነው፣ ደስ ይለኛል የምታረጋያቸው ነገሮች። በቃ ዱባዮችን እንዳትለቅ፣ እግዚአብሔር ይመስገን። ሂጅባቸው ዱባዮች ላይ እሺ እሺ በቃ ሉዬ ስራ ላይ ነኝ። እንዴ ከስራ ልትባረር ዝግ ያላት ሼፍ። እስቲ ጸጋ ቶሎ በሉ ለካሊድና ለነንተናድልን መስለ ጸጋ እኔ ሁለት ነገር ነው የምናገርሽ። አንድ ለባለ ማለት ለጥፋተኛ ልክ በይ፣ ሌባ ሌባ ካልተባለ ከስተት አይማርም። ግን ልጆች አትንኪ። ልጆች በእኔ ኃጢአት ልጆች እንዲሰደቡ ስለማልፈልግ ማለት ነው። ልጆች አትንኪ። እርጉዝ ቅማል ደግሞ ባለፈው ስላዋረድሽልኝ አመሰግናለሁ። ያንቺን ጌም ለማሸነፍ በማይመለከቱ ሙስሊሞች ላይ ገብቶ እፎይ ላይ ሙስሊሞችን ደግፎ ሁሉ ሙስሊሞች አንበሳ ያወርዱልኛል ብሎ አንቺን ሊያሸንፍ ሙስሊሞች ይዘ ነበር። ከዛኛው የህንድ አክተር ቀጥሎ መብረቁ ካንቺ ማር እውነት የሌለው ነገር የሚያነሳ ሁሉ አንድ ሌባ ከሱ ጋር ሆኖ አንቺን ሊያሸንፍ የመጡ ሙስሊሞቹ እፎይ ላይ በነበረ እንትን እነሱ የሚደግፋ እንትን ብሎ ግን ሊደግፍ ሳይሆን እነሱ እንትን ይሰጡኛል፣ ጊፍት ይሰጡኛል፣ ፎሎን ማገኛለሁ ከሙስሊሞች ጋር ብሎ አንቺን ሊያሸንፍ አስቦ ነበር ሙስሊሞችን የደገፈው። ከዛ አንቺ ደግሞ እዛ ላይ እንትን ስታረጊ ሁለታችሁም ላይ ነበር እየሮጥኩ ጭራሽ ጓደኞች እግርሽና ተሰበረም እያሉኝ ነበረ። አንቺ ጋርም እሱ ጋር ነበርኩና የዛን ቀን እሱን ስላሸነፍሽልኝ በጣም ነው የማመሰግነው። ጀግናዬ ነሽ። በቃ እርጉዝ ቅማልን ስላዋረድሽልኝ ብቻ በጣም ነው የማመሰግንሽ። እና ነጭ ቅማል እርጉዝ ቅማልን አሸነፈች እያልሽ አራኛ አንቺ እንደሳልኩሽ እርጉዝ ቅማል ስለሆነ ነው እሱ የጀርባ ቅማል። እኔ አንቺ እንደነሱ ስለሰደውሽ እኔ እንደሱ ብዬ ጠርቼሽም አላውቅም። ኒክኔም እኮ ለሐረር ልጅ ብርቅ አይደለም፣ ኖርማል ነው እኮ ቅጥልሽም ኖርማል ነው፣ ስድብ አይደል። እሺ ችግር የለውም። እኔም አባቴም አሳደገበትን ቅጥል ስም አላቸውና ቅጥል ስም ችግር የለውም። ሁሉ ሰው ጀግና ነው ቅጥል ስም ይወጣበት። በነገራችን ላይ ግን ይሄንን እርጉዝ ቅማል ግን በቃ ለጥቅም ስለሚሄድ ነው። ጥቅም ባለበት ዛሬ አማራ ላይ የሆነ ፎሎና ጊፍት አገኛለሁ ካለ ቶፒኩ ወደሱ እንዳንወስደው። ቴንክ ዩ። ተቃውሞ አለሽ ሌላ ልጆች ነው ያልሽው አይደል? ቴንክ ዩ። ተቃውሞ ልጆች ጋር ነው። እግዚአብሔር ይባርክሽ። ሌላ እውነት በቃ እውነት እንዳለ አንቺ ጋር ገብቶኛል። ለምን አሁን ባለፈው ስታወሪ ሁሉም ያንቺ እውነት ነው። ያው መብረቁም የሆነ አንድ ውሸት ይዘው መጥተዋል። ቅድም ገብቼ እንትን እያልኩ ነበር። አንድ እውነትም የለውም። አንቺ ግን እውነት ይዘሽ ነው ሰውን ብታጋልጭ። ሌባ መጋለጥ አለበት። የሰራው ጥሩ የሰራው ደግሞ መሞገስ አለበት። ስለዚህ ስራሽ ጥሩ ነው። ብቻ ልጆች ግን እንዳትነቂ። እሺ ተባረኪ። እኔ እናት እመቤቴ ካንቺ ጋር ትሁን። አሜን። ያ ሀንች ወይ እንዴት ነሽ? ደህና ነሽ? ግቢ የታች ደህና ነሽልኝ? ተቃውሞ ምን አለሽ? ተቃውሞ የለኝም። በጣም ቆንጆ ነሽ፣ ታምሪያለሽ። የዲፕሬሽን መድኃኒት ብዬሻለሁ። ፈታ እያደረግሽን ነው ሰሞኑን። ደስ ብሎኛል። ቀጥይበት እና ጃፒ እኮ በእኔ ዙሪያ ብቻ ውረዱ ሲል ብሎክ አደረኩት። አይሰማሽ? አይ አይደለም ፍች ለኒስቴ በጣም የምወድሽ ለኒስቴ። በነገራችን ላይ በማን ላይ የሬሳ ነው ማንን እንተውላችሁ የሚለውን እራሳችሁ ያመጣችሁትን ተው ነው፣ ችግር የለውም። ናይ እሱ የሆነ ሙድ ውስጥ ስላለ አሁን እየጠጣ ስለሆነ በሱ ዛቢያ እንትን ሲያደርግ አውረድኩት። ለዛ ነው ለራሱ ብዬ፣ ችግር የለውም። አሁን በኋላ ፈታ። አመሰግናለሁ። ወደት ነው ማረግሽ። ቴንክ ዩ ካቲ ያለው ግቢ እታች ተቃውሞ። እኔ አድናቂ መጀመሪያ እንትን አድናቂሽ ነኝ። ለሚዲያ ላይ ደግሞ ጸዳ ፈካ ብለሽ የምትታይ ከሚዲያዎቹ በሙሉ አንቺ ነሽ። በጣም አድናቂሽ ነኝ፣ ወድሻለሁ። በመቀጠል በፊት ላይ ሲከታተልሽ ትንሽ ለሴቶች ወጋ
ታረያችሁ ይመስለኝ ነበረ። አሁን ግን ሳይሽ ትክክል ነሽ። ማለት እኛ ከጀርባ ያለው ሚስጥር ስለማን እውነቱን አንቺ ታውቂያለሽ። አሁን ላይ ግን በዱባዩ በሆነው ነገር ሞሳድ ብዬሻለሁ። በቃ ሄሉ ሞሳድ ቅጥል ስምሽ ሞሳድ ነሽ። ፈልፍለሽ ይሄን ሁላ ታሪክ ማንም የማያውቀው ማለት በግለሰብ ደረጃ ሳይሆን በሀገር ደረጃ ብዙ ሚስጥሮችን ያወጣሽ ለሀገራችን ክብር የሚሆኑትን ነገሮች በሙሉ በዛ ዱባይ በተጨመላለቀ ነገር ስማችንን ሲያጎድፉት አንቺ እንደዚህ በከረንሲያችን ላይ ሲጫወቱ በስማችን ሲጫወቱ በኢምፖርት ኤክስፖርታችን ነገሮች ላይ ሲጫወቱ ሲጨመላለቁበት አንቺ እንደ ሞሳድ መንግስት እንኳን ያልሰራውን ሞሳድ ብዬሻለሁ። ፈልፍለሽ አውጥተሽ እንደዚህ አደባባይ ስላሰጣሻቸው እውነት ክብር ይገባሻል። በመንግስት ደረጃ ራሱ መሸለም አለብሽ ከምር። ሁለተኛ ደግሞ በግለሰቦች ደረጃ ደግሞ እንደዚህ ህዝብና ህዝብም ያባሉትን እንደ ጂጂኪያ ያሉትን ደግሞ እንደዚህ ረግጠሽ እንደ ዮኒ ማኛ ከምድረገጽ ስላጠፋሻቸው ለሱም ክብር ይገባሻል። እናመሰግንሻለን። እንደውም አሁን ሚዲያ ላይ እኮ ይሄ ብሔር ነገርና የእንትን ነገር እየቀነሰ ነው ያለው። እሷም ልኳንና ጥጓን ይዛልሽ እንዳላዋጣ ስለምታቅ ማለት ነው። አሁንም በሷ ላይ ብትቀጥይባት እኔ ምንም እንትን አለልሽም። እርገጫታው ነው ለምን ይገባታል? አልቃ ምን አለች? ምን ላይ ይኬዳል? ያ አልቃ ምን ዶሮ መስለ ያለቀሽ ልትታረድ የደረሰች ዶሮ መስለ ቁጭ ብላለች። አሁን የሰው እንትን እኮ እንደ መጨረሻ እንደዚህ እኮ ገና ይቀራታል። እሷ ትከፍላለች። ኤኒዌይ ግን ያደረግሽው ነገር የሚያሳፍር አይደለም፣ የሚያኮራ ነው። በጣም ወድጄዋለሁ። እርግጠኛ ነኝ ብዙ ሰዎችም ወደውታል። ብዙ እንዳትናገር ደግሞ የምፈራው ሙኒትን ነው የምፈልገው ማለት ነው። ሙኒት ትንሽ ሴንሲቲቭ ትመስላለች። ልቧ ጥሩ ነገር ያላት ትመስላለች። አፏ ያው ቸኮል ይበል እንጂ ልቧ ጥሩ ናት። ብዙም ደግሞ ሀበሾች እንደዚህ በማዳም ሲጮኮኑ ሮጣ ብር ብላ የምትጋፈጠው እሷ ናት። እና እሷን ትንሽ ባትነኪያት ደስ ይለኛል። በተረፈ ቡቺና ጂጂኪያን እርገጫቸው። ለምን ሚዲያ ላይ አበሻ ሴቶችን በጣም ያዋረዱ ያንቋሸሹ በማንነታቸው እንደዚህ ማለት ብዙ ነገር ታይቶ የማይታወቅ የኢትዮጵያ ሴቶችን በሚዲያ ላይ እንደዚህ የተጨመላለቀ ነገር ስላሳዩ እርገጫቸው እልሻለሁ። በተረፈ እንወድሻለን። እኔ ኢየሱስ ነው የሆንሽብኝ። ስራ ላይ ሆኜ ሁላ አይሻለሁ። ሰዓትሽ አንዳንድ ጊዜ ለአሜሪካ እንትን ነው ሲመሽ ስለሆነ የምናይሽ ከልክ ከስራ ስወጣ በቃ አንቺን እየሰማሁ ነው በመኪና ወደ ቤት የምገባው እና በዛ ላይ ደግሞ በጣም ነው የምትመጪኝ ሳይሽ። ለሴቶች ኩራትሽ ጸዳ ፈታ ብለሽ የዊክ ሳትቀጢ ምናምን ሳትቀጢ እንዲህ ባለሽ ነገር ድምም ብለሽ ስትቀርቢ በጣም እንወድሻለን እና ትመቻለሽ። ለሚዲያው ትገቢያለሽ ብዬ እላለሁ። እናመሰግንሻለን። ልልሽ ነው ቀጥይበት። ቴንክ ዩ ጋት ሰምታችኋል። 4 ነጥብ